ሰላም ጤና ይስጥልን የተከበራችሁ የምናለሽ መቲ ፕሮግራማችን ተከታታዮች ነው። የዛሬ ምናለሽ መቲ ፕሮግራማችን አሁን ተጀምሯል። በዛሬው ምናለሽ መቲ ፕሮግራማችን ሁሌ እንደምናደርገው የተለያዩ እንግዶችን የምናሳትበት ፕሮግራም አንደኛው ነው። ዛሬ ባለፈውም እንደዚሁ አቅርበናል። ዛሬም ቀጥታ ከኢትዮጵያም ውጪም ካሉ ኢትዮጵያውያኖች ጋር በሀገራችን በኢትዮጵያ ጉዳይ ላይ ውይይት እናደርጋለን። በዛሬው እንግዳችን ዶክተር ራሄል ባፌ ከሶዴፓ፣ መምህር ደምሰው ገብሬ ከዚሁ ውጭ ሀገር እና ዶክተር አክሎግ ቢራራ እና አቶ ግርማ በቀለ ከህብር ከኢትዮጵያ አራት እንግዶች ይዤ መጥቻለሁ። የመታሰቢያ ቀጸላ ነኝ። አብራችሁን ቆዩ። እሺ እንግዶቼ እንኳን ደህና መጣችሁ። ስለመጣችሁ እጅግ በጣም ደስ ብሎኛል። እንግዲህ ቀደም ብሎ በአንደኝነት እንግዲህ ወደዚህ በቴክኒኩ በምንም ቀደም ብሎ የገቡት ዶክተር ራሄል ባፌ ናቸው። ቀጥታ ወደዛ ነው የሚሄደው። ምክንያቱም የመጀመሪያ የምናለሽ መቲ ቤተኛ በእርግጥ ኢትዮጵያ በደንብ ነው ሶዴፓን የምናውቀው። አሁን ግን ዛሬ የመጀመሪያ ጊዜ ነው ስንተዋወቅ በደንብ በሰፊው። መሬት ላይ ሰሞኑን እንቅስቃሴዎች ነበሩ። ብልጽግና ፓርቲ ሰብስቦ ስለ ምርጫ ተፎካካሪ ፓርቲዎችን ተቃዋሚ ፓርቲዎችን ያናገረበት መርሃ ግብር እንዳለ ሰምተናል። በዚህ መሰረት ግንቦት 24 ምርጫ ሊያረጉ እንደፈለጉ መረጃዎች እየወጡ ነው ያሉት። ሌሎችም ብዙ አቅጣጫዎች ተነስተዋል፣ ጥያቄና መልሶችም ተነስተዋል። እንደው ጠቅለል ባለ መልኩ እንደው ስለ ሀገራችን አዎ መልካም ቢሆን ከመሳሪያ ከጫካ ፖለቲካ ከጦርነት ከደም ማፍሰስ ይልቅ በምርጫ በዘመናዊ መንገድ ሀገራችን መንግስት መቀየር ብትችል ማሻሻል ብትችል መምረጥ ብትችል መልካም ነው። አሁን ያለበት የሀገራችን ነባራዊ ሁኔታ ግን ያንን ለማድረግ ያስችላል ወይ? እናንተስ ተፎካካሪ ፓርቲዎች እንዴት እየሆናችሁ ነው? ፈተናውን እንዴት ነው እየተቋቋማችሁ ያላችሁት የሚለውን በዛውም ትንሽ ስለ ሶዴፓ በተወሰነ ደረጃ በደንብ ለማስተዋወቅ ያህል መድረኩን እሰጣለሁ ለዶክተር ራሄል። አመሰግናለሁ መቲ። እኔም ወደዚህ ፕሮግራም ስመጣ የመጀመሪያዬ ነው። ኢሶዴፓ እንግዲህ ረጅም እድሜ ያለው የሰላማዊ ትግል የሚያራምድ የፖለቲካ ፓርቲ ነው። በኢትዮጵያ ፖለቲካ ውስጥ ኢህአዴግ ከገባ እስካሁን ኦልሞስት በህዝቡ መካከል እየተንቀሳቀሰ የቆየ በተለያየ ጊዜያት ደግሞ በፓርላማም በዋናው ፌደራል ፓርላማ እና በክልል ፓርላማ እየተመረጠ የቆየ ነው። በአሁኑ ዙር ግን አንድ ማሳለፍ ባልቻልንበት ምርጫዎች ሁሉ በጣም ኢፍትሃዊ እና የመጫወቻ ሜዳውም ምህዳሩም ሁሉ ዝግ የሆነበት ነበረ። ግን አሁንም በዚህ አመት ያው በህገ መንግስታችን አግባብ በየ5 አመቱ ምርጫ መካሄድ ስላለበት ቅድም የብልጽግና ፓርቲ በሚል የተነሳው ፕሮሰሱ ይካሄድ የነበረው በጋራ ምክር ቤቱና በምርጫ ቦርድ ነበርና እንደተባለውም ግንቦት 4 ላይ ምርጫ ለማካሄድ ረቂቅ እቅድ እንዳላቸው ያንን ደግሞ ከፖለቲካ ፓርቲዎች ጋር በመነጋገር መወሰን አስፈላጊ እንደሆነ ከሲቪል ሶሳይቲም ጋር ባለድርሻ አካላትን የማወያየት ስራ ነው ምርጫ ቦርዱ የጀመረው። በዛ አካሄድ የፖለቲካ ፓርቲዎችም እንግዲህ ከቅዳሜ ጀምሮ ባሉት ቀናት 3-4 ቀናትም በዚህ ጉዳይ ላይም በሌሎችም እየተወያየን ነበረ። ግን በዋናነት አስቻይ ሁኔታ አለ ወይ በሚል ነው ያሰመርነው። የአካባቢ ሰላም እንደገና ደግሞ የህዝብ ደህንነት የጠመንጃ ማዘቅዘቅ ጉዳይ ቅድሚያ ሊሰጥ የሚገባው እንደሆነ ብዙ አካባቢዎች ላይ ግጭቶች እና ጦርነቶች እያሉ አካታች ምርጫ ማካሄድ እንችላለን ወይ በሚል ብዙ ተወያይተናል። እንዲያውም አንዳንዴ በሚገርም ሁኔታ ፓርቲዎችና ምርጫ ቦርድ በተለያየ ሀገር ነው እንደ ያለ ነው እኩላናይም ወይ እስከምንል ድረስ ያው ምርጫ ቦርድ ሪስፖንሲቢሊቲው ቢሆንም አስቻይ ሁኔታ ለመኖሩ በጣም ግልጽ ስለሆነ እንዴት ነው ቅድመ ሁኔታዎች ተስተካክለው ወደ አስቻይ ሁኔታ የምንመጣው? ምርጫውን የማካሄዱ ጉዳይ የሁላችንም እኮ ፍላጎት ነው። ገዢውን ፓርቲ አንድም ቀን ከተቀመጠለት ጊዜ አልፎ እንዲሄድ እኮ አንፈልግም። ነገር ግን አስቻይ ሁኔታ መሬት ላይ
መታጣቱ ነው ጥያቄ ውስጥ የከተተን በዚህ አግባብ ነው ብዙ የተወያየ ነው አሁንም እየተነጋገርንበት ያለ ነው ግን በእኛ ሀገር አስቸጋሪ ሁኔታ ምንድነው አንዳንዴ ረቂቅ ሐሳቦች ተብለው ይቀርቡና የይስሙላ ይሆናሉ የሚጸድቁ ሐሳቦች ናቸው እንደ ረቂቅ የሚመጡ ግብአት ማይቀበሉ ማያካትቱ አካሄዶች አሉና ጥያቄ ውስጥ ሆነን ነው ሁሉንም እያስኬድን ያለነውና አሁን መሬት ላይ ያለው ሁኔታ ይሄንን ይመስላል መልካም አመሰግናለሁ እኔም ለዚሁ ብዬ ነው ከመንግስት አቅጣጫ የተሰጠበት ነገርም ስለሆነ ነው እንጂ ያው ረቂቅ ይመጣል ከዛ በኋላ ረቂቁ ላይ ተቃውሞ ሁሉ ጊዜ ጥያቄም ትችትም ይነሳል ሄዶ ግን ያ ሲተገበር አይታይምና ከዚህ አንፃር ለዛ ነው የኢትዮጵያን ሶሻል ዲሞክራሲ ፓርቲ በዛ ጉዳይ ላይ ያለውን አቋም በተለይ መሬት ላይ አሁን ይፈተሻል በ24 ግንቦት መሬት ላይ ያለው ነገር የት ላይ ያራምዳችሁ ይችላል እናንተንስ የሚል ጥያቄ አለ ምክንያቱም ከሰላሙም ከመድረስም ወደ ህዝብ ከመድረስም አንፃር አዎ ይሄ አሁን በአብዛኛው የተቃዋሚ ፓርቲ ቢሮዎች በየቦታው ዝግ ናቸው ገዢው ፓርቲ ያው በእኛ ሀገር መንግስትና ፓርቲው ስለማይለያዩ በመንግስታዊ ተዋረድ ባሉ ቢሮዎች በሙሉ ቅስቀሳውን እያካሄደ ነው ሚዲያውም ተጠቅሞ እንደገና ብዙ ስራዎችን እየሰራ ነው ምርጫን በተመለከተ እኛ ተፎካካሪዎች ግን በዛ ልክ ወደ ህዝቡ መግባት አንችልም ኢሚዩናይዝድ ስላልሆን ሄደንም ዋስትና ማይኖረንምና አይደለም ከዚህ ተንቀሳቅሰን ሄደን እዛ ያሉት ተንቀሳቅሰው ለመስራትም የተጣበበ ሁኔታ ነው ያለው በገዢው ፓርቲ በኩል ስናይ ግን እያስኬደው ነው ከግማሽ በላይ የሄደ ይመስላል እስካሁን ባለው በቻይኑ ካስኬድ አርጎታል ታች ድረስ ህዝቡ ድረስ ያው ባንድ ለአምስትና ባንድ ለ10 የሚታወቅ ስለሆነ በጥርነፋው ፕሮግራምም በዛ ልክ የተከሄደበትን ሁኔታ እያስተዋልን ነው በአንጻሩ ደግሞ የመወዳደሪያ ሜዳው ለሁሉም እኩል ስላይደለ በምርጫ ቦርድ በኩል ምን ሰጣው ግብአት ደግሞ በዛ ልክ የሚመዘግብልን ወይ የሚታይልን አይነት አካሄድም ብዙም ስለማይታይ ይሄ ሁሉ ማነቆ ከፊታችን ሆኖ ከምንም በላይ ደግሞ ዛሬን ማደር ማይችል ህዝብ እንዴት ነው ስለ ምርጫ ማሰብ የሚችለው ነገ እኮ እንደሚኖር አያውቅም ዛሬንም ማደሩን አያውቅም ግን ገና 5 አመት ወደፊት ይመራኛልን አስቦ እንደው በተረጋጋ መንፈስ በነጻነት ወደ ምርጫው ህዝባችን ይመጣል ማለት በጣም አጠያያቂ እነዚህ ሁሉ አሴስ ሊደረጉ ገና ሊጠኑ ይገባል እንደገና ደግሞ ሐቀኛ ድርድር ነው የሚያስፈልገው ከፖለቲካ ፓርቲዎች ጋር ይሄ የይስሙላ የፕሮፓጋንዳ ስራ የመታየት ስራ ሳይሆን አገር የማዳን ስራ ነው ልንሰራ የሚገባው የሚመለከተው የብልጽግና መሪ መጥቶ አሁን የብልጽግናውንም ስርዓት ላይ ሰንትራላይዝድ ነው ዲሰንትራላይዝዱ ወሬ ነው እንጂ የለም ስለዚህ ሰንትራሊ መሪ የሆነ የጋራ ምክር ቤቱን ስናቋቁም የቃል ኪዳን ሰነድ ተፈራረም ዶክተር አብይ ተገኝተው ነበር የተፈራረሙ ልክ እንደዚህ ዶክተር አብይና ምክትሎቻቸው ተገኝተው የፖለቲካ ፓርቲዎችን በዚሁ በልቃነ መናብርቶቻቸው ተወክለው ምርጫ ቦርድን ባለበት ሐቀኛ ድርድር ያስፈልጋል እንዴት ነው መሬት ላይ ምናስኬደው እንዴት ነው ቅድመ ሁኔታዎች በመንግስት በኩል ምንሟሉት ምክንያቱም መንግስትና ፓርቲ አንድ በሆነበት ሀገር ብልጽግናን ምን ጠይቀው በሌላ ኬፕ ደግሞ የመንግስት ይሆናል ግን መንግስት አሁን የብልጽግናውን የፓርቲውን ቦክስ ትቶ እንደ መንግስት መጥቶ እንዴት ነው መንግስታዊ ፋሲሊቲዎችን እነዚህ የሎጂስቲክ ነገሮችን ሰላምን የማስፈን ነገሮችን ምህዳሩን ደግሞ የኩል የማምጣት ነገሮችን የሚያመቻቸው ብዙ ጥያቄዎችና ግጭቶችን ጦርነቶችን ተያይዘው የመጡ አሉ ብሔራዊ ምክክርን ያስፈልጉ ብሔራዊ ምክክርና ይሄ የምርጫ ሂደቱ ምን አንድነትና ልዩነት አላቸው ሳይድ ኢፌክቱስ ምንድነው የሚሆነው ይሄም እኮ ሊታይ የሚገባ መንግስትና የብሔራዊ ምክክር ኮሚሽን እንደገና ምርጫ ቦርድ መነጋገር ያለባቸው ነው ብዙ
ሚጋጩ ነገሮች አሉ ወይስ እንደታሰበው በመንግስት ሳይድ የብሔራዊ ምክክሩ ጉዳይ እየተወራ ወደዚህኛው አድርሶ አሁን ደግሞ የምርጫውን ነገር በማስጮህ ያኛውን ገለን ወደዚህ ለመሸጋገር ከሆነ ይሄ እንደ ህዝብም እንደ ሀገርም ያጠያይቃልና እነዚህ ነገሮች ሊጠሩ ይገባል ብዬ ነው ማስበው እንደ ፖለቲሻንም የራሴንም ፓርቲ ወክዬ እነዚህ የተወሳሰቡ ነገሮች መለየት አለባቸውና በዛ አግባብ ብናይ ነው እንደ ሀገር አትሊስት ወደሚቻለው የምርጫ ሂደት መግባት ምንችለው ብዬ አስባለሁ። አመሰግናለሁ ዶክተር ራሄል። አቶ ግርማ በቀለ እንግዲህ ከህብር ነው ከዚህ በፊትም በህብር እዛው አዲስ አበባ ላይ እናውቀውታለን ስለመጡ እጅግ በጣም ደስ ብሎኛል። አሁን እንግዲህ ዶክተር ራሄል የተናገሩት ነገር አለ በእርግጥ ስለ ምርጫ እየተወራ ይገኛል በጣም ጥሩ ጥያቄ ነጥብም ተነስቷል ስለ የዛሬውን አዳር እና የመከራውን ነገር አዳሩን ውሎን እጣፈንተውን ማያቅ ማህበረሰብ የሚቀጥለው 5 ዓመት ምርጫ መረጠም ሊባል ይችላል ለዛም ላይ በቃ ይችላል እሱንም እናቀው ነገር አይደለም ነገር ግን እናንተ እንደ ተፎካካሪ ፓርቲ ህዝብ እንደወከላችሁ ህዝብ በዙሪያችሁ እንዳለ በአባልነት እንዳለ ፓርቲ እንደዚህ አይነት ጥያቄዎች ሲጠየቁ የእናንተ ምላሽስ ምንድነው በተለይ ቅድሚያ የሚሰጣቸው ነገሮች ተነስተዋል ወይ ከተነሱ ደግሞ ምንድናቸው ቅድሚያ መሰጠት ያለባቸው ተብሎ የሚነሱ ነገሮች በአሁን ሰዓት ከምርጫ በፊት የሚለውን እስቲ በእናንተ በኩል ያለውን አካፍሉ። እንግዲህ ይሄ አመት በአገራችን 7ኛው አገራዊ ምርጫ ይደረጋል ተብሎ የሚጠበቅበት ዘመን ነው። አሁን በሰሞኑ ከምርጫ ቦርድ ጋር በረቂቅ የጊዜ ሰሌዳው ላይ የተነጋገርን ያለንበት የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤትም ፍኖተ ካርታ የምርጫው ተብሎ እየተዘጋጀ ያለበት ነው። እንደ እውነቱ ከሆነ ወደዚህ ውስጥ ከመግባታችን በፊት ምርጫ በአሁኑ ጊዜ ለማከናወን አስቻይ ሁኔታዎች አሉ ወይ? የዲሞክራሲ ተቋማት የምንላቸው የፖለቲካ ፓርቲዎች በአገር ውስጥ ተንቀሳቅሰው ሊሰሩ የሚችሉበት ሁኔታ ኖሮ ነው ወይ? መገናኛ ብዙሃን ሐሳባቸውን በነፃነት የሚገልጹበትና ያገኙትን መረጃ ለህዝቡ የሚያሳውቁበት ከዚህም አልፎ ህዝቡን በማስተማር ስለምርጫ ሊያነቁ የሚችሉበት እድል አለ ወይ ብለን ተመለከትን እንደሆነ በአብዛኛው የፓርቲ መሪዎችም ሆኑ የመገናኛ ብዙሃን በአሁኑ ጊዜ በስደትና እስራት ሲያልፍም ለጉዳት የተጋለጡበት ሁኔታ ውስጥ ነው ያለው። የሙያ ማህበራትም ምንም ሊንቀሳቀሱ የቻሉበትና አባላቶቻቸውን ሊያስተምሩና በምርጫው ላይ ንቁ ተሳታፊ ሊሆኑ የሚያስችል ሁኔታ የለም። እንግዲህ ይሄ ሁሉ ባለበት ሁኔታ ውስጥ ነው አይደለም የፖለቲካ ፓርቲዎች ተቃዋሚ ነን የምንባለው በዛ የምንንቀሳቀሰው ይቅርና የምክር ቤት አባል የሆኑ ተመራጮች ሁሉ ያለ አግባብ የሆነ ጥያቄ ወይን ቤት የተገኙበት ሁኔታ ላይ ነው እንግዲህ ያለ ነው። ይሄ ሁሉ ባለበት ሁኔታ ውስጥ ምርጫ ለኢትዮጵያ ህዝብ አሁኑ ጊዜ ቅንጦት ነው ማለት የሚቻልበት ደረጃ ላይ ባለንበት ነው። የአስቻይ ሁኔታዎች ምንድናቸው? መሰረታዊ እሳቤዎችና ግምቶች የተወሰዱት ምንድናቸው? ይህንን የምርጫ መርሃ ግብር በመታዘጋጁበት ጊዜ የምንለው ጥያቄ ገና መልስ ላይ ነው። መልስ እየተጠበቀ ያለ ነገር ነው። ከዚህም አልፎ እንግዲህ በአገሪቱ ውስጥ ያለው አፈናና ሐሳብን የመግለጽ ነፃነት መወሰዱ የሰብአዊ መብት ድርጅቶች እንባ ጠባቂ ኮሚሽን አገር አቀፍና ዓለም አቀፍ የሰብአዊ መብት ድርጅቶች ሁሉ የሚያቀርቡት ሪፖርት በአገሪቱ ውስጥ በቅድሚያ ብሔራዊ እርቅና መግባባት መውረድ አለበት የሚለውን ነው። በዚህም ህብር ኢትዮጵያ የብሔራዊ መግባባትና እርቅን ጉዳይ የፖለቲካ ፕሮግራሙ አካል ነው። የአንድ ጊዜ መፈክርና ወይም የማንፌስቶ ጉዳይ ሳይሆን የፖለቲካ ፕሮግራሙ
አካል አድርጎ የሚመለከተው ስለሆነ ከምርጫ በፊት በአገሪቱ ውስጥ ባሉ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ምስቅልቅሎች ቁጭ ብለን በጠረጴዛ ዙሪያ ተወያይተን ለመደማመጥ እንጂ ለፖለቲካ ፕሮፓጋንዳ ያልሆነ እንዲሁም ደግሞ በመንግስት የተሾመ ኮሚሽን ሳይሆን በኮከስ ሁልጊዜም ከምስረታው ጀምሮ ከአዋጁ ጀምሮ የምንቃወመው ኮሚሽን ሳይሆን ነፃ፣ ገለልተኛ እንዲሁም አሳታፊና አካታች ተአማኒ የሆነ ሂደትም ሆነ ክንዋኔ ተደርጎ በዚህ ሲሆን ብቻ ነው። ከዚህ ውጪ ይህችን ሀገር ከችግርና ከጦርነት ካለው የአፈና ባለው አፈና ምክንያት ወደ ዱር ቤቴ ያሉትን ለመመለስ ያለው እድል ዝቅተኛ ስለሆነ በዚህ ሁኔታ ውስጥ ደግሞ ማድረግ የሚያስችል ሁኔታ አለ ብለን ስለማናምን ከዚህ ከምርጫ ንግግር በፊት ስለ ብሔራዊ መግባባትና እርቀ ሰላም የሚደረገው እንትን ግልጽና ተአማኒ በሆነ መንገድ እንደገና መደረግ አለበት ብለን ነው የምናምነው። እጅግ በጣም አመሰግናለሁ። ይሄን ጥያቄ ያነሳሁት ውስጥ ካሉ መረጃዎች በምንም ተአምር ይሄንን ምርጫ ሳናረግ አናልፍም የሚል የብልጽግና ፓርቲ ወይም የመንግስት እቅድ እንደሆነም ስለታወቀ ስለተሰማ ነው መረጃውን ያመጣ ነውና እስቲ ዶክተር አክሎክ ወደ እርሶ ልምጣ። አሁን እኔ ማንኛውም ሰው ባመነበት ቦታ ለለውጥ የሚያደርገውን እንቅስቃሴ ይሄኛው ብቻ ነው መንገድ፣ ይሄኛው ብቻ ስህተት ነው፣ ይሄኛው አይሆንም ምናምን የሚባለው ነገር ውስጥ አይደለም። ሰዎች ባመኑበት እነሱ ይወክለናል በሚሉት አቅጣጫ ለትግል ለለውጥ ይንቀሳቀሳሉ። ነፍጥ ይዘው ጫካ ይገባሉ። እንደገና ደግሞ በሰላማዊ መንገድ ደግሞ ፓርቲ መስርተው ቢሮ ይዘው ለውጥ ለማምጣት የሚንቀሳቀሱ አሉ። በህዝባዊ አመጽ ለውጥ ማምጣት እንችላለን የሚሉ አሉ። በዲፕሎማሲ በብዙ ዘርፍ ይጠቅማል እኛ አቅማችን ይሄ ነው ባሉት መንገድ ሰዎች ቡድኖች ተደራጅተው ለውጥ ለማምጣት ይንቀሳቀሳሉ። በጣም በአሁን ሰዓት ፖፑላር የሆነው ግን የሚታወቀው አንድም በተለይ አፍሪካ ውስጥ አንድም በነፍጥ የሚመጣ ትግልና ለውጥ ነው፣ አንድም ደግሞ በህዝባዊ አመጽ ነው። ሰሞኑን እያየነው ነው በየሀገሩ ማለት ነው። እና ምናልባት ይሄኛው ከ97 በኋላ ህዝብን በአንድነት አደራጅቶ ወደፊት የህዝብን ኃይል ሰብስቦ የሚያመጣ አደረጃጀት እስካሁን ብዙም አልተገኘም። ፖለቲካውን ብዙ ተሰርቶበታል ህዝቡ እንዲበተን። ምናልባት አሁን በሰላማዊ መንገድ ለውጥ ለማምጣት የሚንቀሳቀሱ ፖለቲካ ፓርቲዎች ኢትዮጵያ ውስጥ ያለውን ማህበረሰብ አንድም ወደ አንድነቱ ለማምጣት አንድም ደግሞ ጉልበቱን አንድ ላይ አሰባስቦ ተጠቅሞ ለውጥ እንዲመጣ የማድረግ አቅሙን ለማጎልበት ያላቸውን ኃላፊነት እንደዚሁም ደግሞ በምን መልኩ ነው ይሄን ነገር ሊያደርጉት የሚችሉት የሚለውን ነገር እስቲ ሐሳብ ቢያካፍሉን ዶክተር አክሎክ። ይሰማል? አይ መጀመሪያ መታሰቢያ ይሄን ፕላትፎርም ስላዘጋጀሽልን በጣም ደስ ብሎኛል። አመሰግናለሁ። ወንድሜ ግርማ ዶክተር ራሄል የተናገሩት እንከን የሌለው ትንተና ነው የሰጡት። በጣም ነው ደስ ያለኝ። ምርጫ የትም ሀገር ለማካሄድ የሚቻለው ሁኔታው አመቻች ሲሆን ነው። አመቻች የሚባለው ሰላምና እርጋታ አለ ወይንስ የለም ብዬ ራሴን እጠይቃለሁ። እርግጥ ነው እኔ ውጭ ስላለሁ ሰላምና እርጋታን የምገልጽበት ሁኔታ የተለየ ሊሆን ይችላል። ግን ዓለም ባንክ አንድ ያወጣው ዘገባ ነበረ። ዓለም ባንክ እንደሚታወቀው ለኢትዮጵያ ድጋፍ የሚሰጥ ዓለም አቀፍ ተቋም ነው እና በትንተናው ላይ ያለው አስኳል ጉዳይ የምጋራው በብዙ ነገሮች ከዓለም ባንክ ጋር ለመስማማት ባልችልም ግን አንድ መሰረታዊ የሆነ ሁኔታ ገልጿል። ይሄውም የሚለው የኢትዮጵያ ከፍተኛ ተግዳሮት የውስጥ ፖሊሲ ነው ይላል። ኢንተርናል ፖሊሲ
ህርድል የሚባለው ነው። የውስጥ ፖሊሲ ችግር ምንድነው ብዬ ራሴን ስጠይቅ ተቃዋሚ የሆኑ ግለሰቦች መታሰራቸው፣ የምክር ቤት አባል የነበሩ አሁንም ታጉረው ያሉ አሉ። በገፍ የሚታሰሩ ወጣቶች ከሁሉም ብሔር ብሔረሰቦች የእምነት ተከታዮች፣ ጋዜጠኞች እንየው አንዱ በአሜሪካ ውስጥ ስለምኖር በአሜሪካ ውስጥ ከፍተኛ የሆነ እንቅስቃሴ ለህዝቡ በጣም ስልታዊ በሆነ መንገድ ህዝቡ ተጎድቷል ብለው በአሁኑ ጊዜ በቀደምለት በተካሄደው ኖ ኪንግስ ንጉስ አንፈልግም የሚለው ሰላማዊ ሰልፍ ላይ ያመቻቹት ጋዜጠኞችም ጭምር ናቸው። እነ ሲቢኤስ ሌሎችም ተቋማት ናቸው። በኢትዮጵያ ውስጥ ነፃና ፍትሃዊ የሆነ የሚዲያ ተቋም አለ? የለም። ቀደም ዶክተር ራሄል ያለችው በጣም አስኳል ነው። የችግሩን ብርትም ያው ነው። ይኸው ምንድነው ኢትዮጵያ ፓርቲውና መንግስት አይለያዩም። ብልጽግና በሚባልበት ጊዜ የብልጽግና ፓርቲ መንግስትንም ተቋማትንም ሚዲያውን ጨምሮ የሚያሽከረክር ኃይል ነው። ይሄ ባለበት ሁኔታ አመቻች ሁኔታ በኢትዮጵያ ውስጥ ካልተፈታ በስተቀር ጦርነት ካልቆመ በስተቀር ሰው እንደ ልቡ ለመናገር፣ ለመሳተፍ፣ ለመመረጥ በማይችልበት ሁኔታ ነፃና ፍትሃዊ ምርጫ ይካሄዳል ብዬ በፍጹም አላምንም። ሊሆንም አይችልም። ለይስሙላ ደግሞ ምርጫ ማካሄድ እንዲያውም ሁኔታውን ያባብሰዋል። ምክንያቱም ኢትዮጵያ የምትታወቀው በአምባገነኖች ስርዓት ነው። በደርግ ብንለው፣ ህወሓት ይመር በነበረው ኢህአዴግ ብንለው፣ አሁን ደግሞ ኦህዴድ በሚመራው ብልጽግና ብንለው የበላይነቱን የያዘው አንድ ወገን ነው። አንድ መደብ ነው ለማለትም ይቻላል። አዲስ መደብ እየተፈጠረ ነው ኢትዮጵያ ውስጥ ብንወድም ባንወድም። ስለዚህ መንግስትና ፓርቲ አንድ በሆኑበት ሀገር መድብለ ፓርቲ በነፃ ፍትሃዊ በሆነ መንገድ ተንቀሳቅሶ ህዝብን አሳምኖ ህዝብ አመኔታ ኑሮት ሊንቀሳቀስ በማይቻልበት ሁኔታ ምርጫ ለማካሄድ የሚቻልበት ሁኔታ አይኖርም። ይህን ካልኩ በኋላ ግን መጠንቀቅ ያለብን ውይይት መካሄድ አለበት። ቀደም ወንድሜ አቶ ግርማ በቀለ ያለውን ነው ላጠናክረው የምፈልገው። ምንድነው ቅድመ ሁኔታ መደረግ ያለበት? ከምርጫ በፊት ምን ቅድመ ሁኔታዎች መሟላት አለባቸው ብለን መጠየቅ አለብን። አንደኛ ጦርነት መቆም አለበት። ጦርነት ለምሳሌ አማራ ክልልን እንውሰድ። በአማራ ክልል እንዴት ብሎ ነው እንጂ እንቅስቃሴ ሊደረግ የሚችለው? ነፃና ፍትሃዊ ምርጫ እንዴት ሊካሄድ ይችላል? ኦሮሚያን እንውሰድ። እጅግ በጣም የሚዘገነን ፍትጊያ፣ የፖለቲካ ፍትጊያ፣ የጦርነት ፍትጊያ በሚካሄድበት አካባቢ እንዴት ሰላማዊ ምርጫ ሊካሄድ ይችላል? ስለዚህ ምርጫ ለይስሙላ አንድ ጊዜ ሂለሪ ክሊንተን የተናገረችው ትዝ ይለኛል። በአፍሪካ ሀገሮች ብዙ ጊዜ የሚካሄድ ባልበለጸጉ ሀገሮች ብላ ነው ጀነሪክ በሆነ መንገድ ያቀረበችው። ምርጫ ለይስሙላ ሲካሄድ ምንም መሰረታዊ የሆኑ ተቋማዊ መዋቅራዊ የሆኑ ችግሮችን ሊፈታ አይችልም ብላ ነው የተናገረችው። ስለዚህ ቅድመ ሁኔታዎች መጀመሪያ መፈታት አለባቸው የሚል ግንዛቤ ነው ያለኝ። አመሰግናለሁ። እኔም አመሰግናለሁ። ወደ አቶ መምህር ደምሰው ገብሬ ነው የምመጣው። እንግዲህ መምህር ደምሰው ይሄንን ፕሮግራም በማስተባበር እንደተለመደው በየሳምንቱ ይሄንን መርሃ ግብር እንዲሳካ የሚያደርግ ግለሰብ ነው። ዛሬም ይሄን ነገር ስላመቻቸች በጣም ነው የምናመሰግነው። ቀደም ብዬ የጠየኩትን ጥያቄ አሁንም ደግሞ አለው። እናንተ እዚህ የጋራ ታክስ ፎርስ መስርታችኋል። ብዙ በየቦታው ወደ አንድነት የመምጣት እንቅስቃሴዎች አሉ። አሁንም ኢትዮጵያ ውስጥ ከዚህ ቀደም ኮከስ ተብሎ የተመሰረተ ነበር። አሁንም ደግሞ
እንደዚሁ የአንድነት የሚል ቅንጅት ለኢትዮጵያ አንድነት የሚል የትብብር የቅንጅት መድረክ ተፈጥሯል። ነገር ግን እንደዛም ሆኖ ሙሉ በሙሉ ወደ አንድነት መጥቶ መሬት ላይ ያለውን የተበተነውን ኃይል የሚሰበስብ ነገር እንዲመጣ ምንድነው መደረግ ያለበት? በተለይ በሰላማዊ መንገድ ለሚታገሉ ታጋዮች እና ፖለቲካ ፓርቲዎች። ታንክ ዩ መታሰቢያ እና ወንድሞቼ ዶክተር አክሎግ እንግዳ ወንድሜ አቶ ግርማ በቀለ ዶክተር ራሄል ባፌ መጀመሪያ በዚህ ፕሮግራም እውነትን ነው በወቅታዊ የሀገራችን ጉዳይ ላይ ለመወያየት ፈቃደኛ ሆነን ሁላችን ስለተገኘን እጅግ በጣም ከፍተኛ ምስጋና አቀርባለሁ። ይህን ፕሮግራም በማስተባበርም ትልቅ ኃላፊነት የሀገራችን ጉዳይ የወሰድሽው የእህታችን መታሰቢያ እጅግ በጣም ነው የማመሰግነው። በእርግጥ ቀደም ሲል በቀረበው አንዳንድ ነጥቦች ላይ በተለይ የሰባተኛ አገራዊ ምርጫ በተመለከተ አንዳንድ ያለኝን የራስን ግንዛቤና አስተያየት ሰጥቼ ወደ ሁለተኛው ትግሉ በምን አይነት መንገድ ነው ማስተባበር የሚቻለው ሀገር ቤት ካለው ውጪ ወደ አንድነቱ ጋር የሚለው ላይ ደግሞ አጠር ያለ ማብራሪያ የራስን ሰጣለሁ። እርግጥ እናት ሀገራችን ኢትዮጵያ ላይ ምን አይነት ችግር ምን አይነት አደጋ እንደተደቀነ ሁሉም ማህበረሰብ ከኛ ከዜጎቹ አልፎ የዓለም ማህበረሰብ ሁሉ ያውቃል። ለማንኛውም ዜጋ ዛሬ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ለሁላችን ኢትዮጵያውያን የሀገራችን ጉዳይ ግልጽ ነው። ግን በዚህ ላይ አሁን ምንድነው የመንግስት አካሄድና በተለይ ሰባተኛ ሀገራዊ ምርጫ በተመለከተ እውነቴን ነው የኢትዮጵያ ህዝብ ፍትህ ነፃነት እኩልነት የሚጠብቅ ከሆነ ከእባብ እንቁላል እርግብ መጠበቅ ነው። ምክንያቱም መጀመሪያ ቅድሚያ የሚሰጠው ነገር ወንድማችን ዶክተር አክሎግ ኢቴም ዶክተር ራሄልም ሰፋ ባለ ሁኔታ ገልጸዋል። ቅድሚያ ለአንድ ሀገር ዜጋ ምንድነው? ለአንድ ሀገር ህዝብ ህልውና ነው። በህይወት ለመኖር ዛሬ ያልቻለ ህዝብ ወጥቶ ለመግባት በልቶ ለማደር ያልቻለ ህዝብ ምርጫ ምን ያደርግለታል? ሁሌ ምንድነው ለአንድ ሀገር ህዝብ ፒስ ኤንድ ሴኩሪቲ ነው፣ ሰላምና ደህንነት ነው። ለአንድ ሀገር ህዝብ ትልቁ ሀብት ምንድነው? ነፃነት ነው። በተለይ ከነፃነት በፊትም የሀገር ህልውና ነው። በሀገሪቷ ላይ ህልውና ለምሳሌ እስራኤላውያን ወይም ቬትናማውያን በሀገራቸው ጉዳይ አይደራደሩም። ከምንም ነገር በላይ ለሀገራቸው ቅድሚያ ይሰጣሉ። ዛሬ ምርጫ ቢባል የትኛው ክልል ነው ምርጫ የሚደረገው? እውነት አማራ ክልል ምርጫ ይደረጋል? ኦሮሚያ ክልል ምርጫ ይደረጋል? ትግራይ ክልል ምርጫ ይደረጋል? ከመንግስት ቁጥጥር አካባቢ ውጭ አይደሉም እነዚህ ያሉት ነው? አዲስ አበባ ዙሪያና በተለይ የኔ ዘመዶች ወዳሉበት ወደ ደቡብ ኢትዮጵያ አካባቢ ሄደው እዛ አካባቢ የሚሯሯጡ ግለሰቦች አሉ። እንደው ሰሞኑን በርካታ መረጃዎች ይልጋል። እነሱ እስከ ወረዳ ድረስ ኮሮጆ በእነሱ እጅ ነው። የድምፅ መስጫው በእነሱ እጅ ነው። ቅጽ ማስተላለፊያው በእነዚህ እጅ ነው። የምርጫው ቁልፍ በእነዚህ እጅ ነው። ታዛቢዎች እነዚህ ናቸው። ይህንን አሁን ታች አሁን ደቡብ ላይ ሁሉ እያዋቀሩ ነው እነሱ ያሉት። በጣም አንዳንድ ከተማ አካባቢ ላይ እንደው ለስሙ 2-3 የተፎካከር የፖለቲካ ድርጅቶችን ያስገባሉ። እነዚህ ሰዎች ራሳቸው ዛሬ ያሉት በኢህአዴግ ውስጥ ጡጦ ጠብቶ ያደጉ ሰዎች ናቸው። we have to be careful። እናት ሀገራችን ዛሬ ከምንም ነገር በላይ የምርጫ ጉዳይ አይደለም። ይሄ በምንም አይነት ጉዳይ ሀገሪቷ ህልውና አደጋ ላይ ነው ወደቀው። ለዚህ ቅድሚያ የምንሰጠው የኢትዮጵያ ህልውና ነው። ሀገርና ህዝብን የማዳን ነው ዋናው የዚህ ፕሮግራም በየሳምንቱ የሚቀርበው እናት ሀገራችን ከውርደትና ከውድቀት ለመጠበቅ ነው። አማራ ክልል እኮ 80% በሙሉ ዛሬ በመንግስት ቁጥጥር አይደለም። ትግራይን እውነት ያስተዳድራል። ኦሮሚያ ክልል ዛሬ ምንድነው ከእጁ ከወጣ ኦሮሚያ ክልል ሁሉ ቆይቷል። ስለዚህ ይህንም አሁን ለራሳቸው ስልጣን ማዘርጀማና ይህንን ቤተመንግስት እያዘጋጁ ለራሳቸው ምቾት ለማደላደል ወደ ምርጫ አሁን ሩጫ ቀጥሏል። ታዛቢዎችን ሁሉ ወደዚህ ወደ አሜሪካ ሁሉ ልከዋል። በርካታ ቦታዎች ወደ ካናዳም ልከዋል፣ ወደ አውስትራሊያም ልከዋል። የስለላ መረብ የሚዘጉትን ከዚህ ከምርጫ ጋር በተያያዘ ግለሰቦችን ለማፈን በአብይ የተቋቋመ ልዩ ኮሚቴ 7 አባላት ያሉታል። ምክትል አቶ ተመስገን ጥሩነህ፣ አቶ ሲሳይ ቶላ፣ የፖሊስ ኮሚሽን ጀነራል ሹማ አብደታ፣ እነዚህን የመታሰሩ ደግሞ የአፈና ቡድን ደግሞ በጎን አቋቁሟል። ሌሎች ሰዎች ላይ የስለላ መረብ የሚዘረጉ ሰዎች ፕሊዝ። ዋናው ነገር የሀገራችን ፒስ ኤንድ ሴኩሪቲ ነው፣ ለሀገራችን ደህንነት ነው። እናት ሀገራችንን ከምንም በላይ በጋራ ተባብረን ለህልውናን ጉዳይ መጀመሪያ ቅድሚያ ከምንም ነገር እንበል።
ምርጫ ይሁን ከተባለ ቅድመ ሁኔታዎች እንኳን ቢቀመጡ የተፎካካሪ የፖለቲካ ድርጅቶችን ያላቀፈ እህቶቻችን፣ ወንድሞቻችን፣ ጋዜጠኞቻችን፣ የፖለቲካ ድርጅት አባሎች በማንነታቸው በእምነታቸው ዛሬ ቅሊንጦ እኮ ነው ያሉት። ዛሬ ከ10 ሺህ በላይ ዜጎች ታስረው በአፈና እስር ቤት እኮ ነው ዛሬ ያሉት። ቅድሚያ ይሄ ይቀመጣል። በሀገሪቷ ላይ ያለው ጦርነት ሲቪል ዋር በአስቸኳይ ይሄ መቆም አለበት። ይሄ ካልሆነ የታሰሩ እህቶቻችን፣ ወንድሞቻችን ዛሬ ካልተፈቱ እጅግ ሀገራችን አደጋ ላይ ወድቃለች። በተለይ ኢትዮጵያ በታሪኳ ያላየችው ነገር የሰው ልጅን የሚያርድበት ደረጃ። ሴት ልጅ እኮ ዛሬ ጡት መቁረጥ ደርሷል። ዛሬ የሶስት እህቶቻችን ጡታቸው ተቆርጧል። እጅግ ዓለም ሁሉ ያዘነበት ነው። የኢትዮጵያ ሕዝብ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ሁኔታ ነው ያዘነበት ነው። ሴት ልጅ እኮ እናት ናት፣ እህት ናት፣ ምስት ናት። በሀገር ነው እናት ሀገር የምንለው ምንድነው? በሴት የምመስለው ነው። ይሄንን አስነዋሪ ነገር የፈጸሙት እውነት በታሪክም ወደፊትም ተጠያቂዎች ናቸው። ዛሬ ሀገራችን ላይ የተደቀነው ትልቅ አደጋ በመሆኑ ዛሬ ውድ ወንድሞቻችን በየአቅጣጫው የፖለቲካ ድርጅት አባላትም እውነቴን ነው ትልቅ አስተዋጽኦ ዛሬ በሀገር ውስጥ እንዳሉ ከፍተኛ ነገር ይታገል። ሲቪክ ማህበራትም የታጠቁ ኃይላትም ዛሬ ገዢው ብልጽግና መንግስት የሚሄደው አካሄድ ኢትዮጵያን ለውርደትና ለውድቀት ነው። አሁን ሀገር እንዳናጣቆ ነው። ምርጫ ጉዳይ አይደለም። አሁን የሚያሳስነው በዚህ ደግሞ ታጅቦ በሀገራዊ ምክክር ኮሚሽኑ የሚቀርቡት በርካታ እስከ ኢትዮጵያ ስም ማጥፋት ድረስ የኢትዮጵያ ሰንደቅ ዓላማ እስከ ማዋረድ ድረስ በርካታ ነገሮች እኮ በየቦታው በስዊድን፣ በአሜሪካ፣ በካናዳ እውነት ነው። ትናንት ወንድሞቻችን ጋር ጉባኤ ስናደርግ ነበር። ትልቅ አገራዊ ኃላፊነታችን ዛሬ እናት ሀገራችን፣ ወንድሞቻችን፣ እህቶቻችን ላይ ወድቀዋል። ስለዚህ በተለይ አሁን ወደ ሁለተኛው ጥያቄ ስመጣ እዚህ አሁን ያለው በእኛ አሁን ኢትዮጵያ አድን ዓለም አቀፍ የጋራ ግብረ ኃይሉ ላይ የዛሬ 2 ዓመት እውነትን ነው ኢትዮጵያን እናድን በሚል ፕሮግራም ላይ ወንድሜ አቶ ግርማ በቀለ የዚሁ ኢትዮጵያን ለማዳን በሚደረገው ላይ የጉባኤው ዋና ምክትል ሊቀመንበር አጠቃላይ የጋራ ጉባኤው ምንድነው? ብሔራዊ ውይይት መጀመር አለበት እኮ። እነ ጋና የዳኑት እነ ደቡብ አፍሪካ የዳኑት እኮ ውይይት በማድረግ እኮ ነው። ትልቁን ሚና የተጫወቱት ደግሞ ሚዲያዎች ናቸው እኮ። እኛ ውይይት ገና ያልጀመሩ ሰዎች እኮ ነው። ትልቁን ውይይት ለማድረግ የዛሬ 2 ዓመት እርስ በርሳችን እዚህ በሚደረገው ሹኩቻ ነው። በተለይ ሀገራችን ውስጥ የገመድ ጉተታና ድንጋይ መወራወር ስላለ ብሔራዊ ውይይት እኛ ገና ውይይት ያልጀመሩ ሰዎች ዘለን ወደ ሽግግር መንግስት እንሄዳለን፣ ዘለን ወደ ምርጫ እንሄዳለን። ፕሊዝ ይሄ ውይይቱ እንዲጀመር በዶክተር አክሎግ ብራራ የሚመራው ግብረ ኃይል ባለፈው የዛሬ 2-3 ዓመት በፊት ተቋቁሞ በአቶ ግርማ በአዲስ አበባ ዩኒቨርሲቲ መምህራን ትብብር በዶክተር ደረጀ ዘለቀ ሌሎች በእነ ዶክተር ተስፋዬ ከእያንዳንዱ ዩኒቨርሲቲ የተወጣጡ ሰዎች ሀገር እናድን የፖለቲካ ፓርቲ ድርጅቶች በዚህ አጋጣሚ ወንድሜ አቶ ግርማ በቀለን ባለፈው የዛሬ 3 ዓመት ይሄንን ጉዳይ አመቻችቶ እዚህ በሚደረገው የእርስ በርስ ሽኩቻና የገመድ ጉተታ ዛሬ ትልቅ ያን ጊዜ ነገሮች ሁሉ ከሽፎ ቀርተዋል። ስለዚህ አሁንም ቢሆን በአስቸኳይ ሰላምና ደህንነት ነው ወደ ብሔራዊ ውይይት መሄድ አለብን። ብሔራዊ ውይይት ካለ ኢትዮጵያ ላይ ትልቅ አደጋ ዛሬ ኢትዮጵያ ላይ ተደቅኗል። ስለዚህ ኢትዮጵያን ከውርደትና ከውድቀት ለማዳን አስቸኳይ ውይይት ይደረግ። ለዚህ ነው አስተባባሪ ኮሚቴዎቹ ያ የፈረሰው ሆነ አሁንም ተስተካክሎ እይታችን ዶክተር ራሄልን ጨምረን ብሔራዊ ውይይቱን የሚያካሂዱት ሀገር ቤት ያለውና ውጪ ያለው አንድ የጋራ ቅንጅት እንዲፈጥሩ ነው ዋናው ይሄ ፕሮግራም የወጣው። ከሌሎች ወንድሞቻችን ጋር ተነጋግረን ሁሉም ፈቃደኛ ናቸው። ብሔራዊ ውይይቱ መጀመር አለበት። ናሽናል ዳያሎግ ያልጀመረ ሰው ህዝባዊ እምቢተኝነት ውጤት አይኖረው። ሀገራዊ ምርጫ ፋይዳ የለውም። መጀመሪያ ከምንም ነገር በላይ ብሔራዊ ውይይት፣ ብሔራዊ መግባባትና ብሔራዊ እርቅ እነ ደቡብ አፍሪካ የዳኑት በዚህ ነው። ጆሃንስበርግ፣ ኬፕ ታውን፣ ኒውዚላንድ እና ፕሪቶሪያ ላይ የተደረገው ውይይት በዚህ ነው። እነ ጋና አክራ የዳኑት በብሔራዊ ውይይት ነው። እኛ ውይይት ነገር ሳንጀምር ምርጫው አሁንም ገዢው ብልጽግና ቀበሮ ቁራን እንዴት እንደሚያታልል መምህራኖቻችን ያስተምሩን ነበር። አንደኛና ሁለተኛ ክፍል ላይ እንዴት አታለው ቁራ ቀበሮ እንዳመለጠ። አሁንም ምንድነው የምንደፋደፈውና የምንሯራጠው በሰራው ቤተ መንግስት ውስጥ ለመግባት ነው። ዛሬ በየቀኑ የምረግፉትን
እናቶችን አባቶችን እህቶቻችን ጡታቸው እየተቆረደ ሜዳ ላይ እንደ 40 ምንጭ አዞ ዛሬ ቆዳቸው እየተገፈፈ ነው ከዚህ በላይ ለኛ ውርደት የለም ይሄንን ነው መመከት ያለብን ሞት በቃ ማለት አለብን በገዛ ባገሩ በግፍ የሚታረደው አማራ ኦሮሞ ትግሬ ይሄንን ነው በቃ ማለት ያለብን ለዚህ ነው ብሔራዊ ውይይት መጀመር አለብን በሀገራችን ጉዳይ ላይ የጋራ ውይይት አድርገን የጋራ አንድ መግባባት ላይ መድረስ አለብን ለዚህ ነው አስተባባሪ ኮሚቴዎቹ መቋቋም አለባቸው ስለመጪው ስርዓትን መምከር አለብን ካለዛ ኢትዮጵያ ላይ ከባድ አደጋ ነው የተደቀነው ታንኪዩ ሌላው በሚቀጥለው አንድ ሰዓት ማጠቃለያ አስተያየት እሰጣለሁ አመሰግናለሁ መልካም አመሰግናለሁ እኔ አሁን የተነሳው ሐሳብ ላይ ነው ትንሽ ብንቆይ መልካም የሚሆነው ምክንያቱም ይሄ ውይይት ሁሉ ጊዜ ወደ አንድነት የሚመጣ ኃይልን እንዴት ነው ማምጣት የሚቻለው እንዴት ነው ንግግር የሚጀምረው ነው ምናልባት መንግስት የኢትዮጵያ መፍረስ የህዝብ መበተን ግድ ላይለው ይችላል ግን ተፎካካሪ ፓርቲዎች ወይንም ለሀገራችን በጎ ነገር ልንሰራ እዚህ ቦታ ነው ያለነው የሚሉ አካላት ግን ግድ ሊላቸው ስለሚገባ ቅድም እንደተባለው አሁን ዶክተር ራሄልም ሀገር የማዳን ጉዳይ ነው እንጂ የኢጎና ወይም የፉክክር ጉዳይ አይደለም አሁን ሀገር የማዳን ነው ተብሏል ስለዚህ ሀገር የማዳን ከሆነ አዳዲስ አወቃቀሮች ሊመጡ ያስፈልጋሉ የሚሉ ጥያቄ የሚነሳል ድንገት የሆነ ነገር ቢከሰት እንኳን አገሪቷ ማን ነው እንዴት ነው ትራንዚሽናል ታይም አለ ነው ማን ነው የሚረከበው በምን ሁኔታ ነው ብዙ ኃይል በያቅጣጫው አለና ለሌላ እርስ በርስ እልቂትስ እንዳይከሰት ምንድነው መደረግ ያለበት የሚሉ ጥያቄዎች አሉና ምናልባት እነዚህና ሌሎች ጉዳዮችን ለመወያየት የማመቻቸት ነገር አለ ወይ መጀመሪያ እርስ በርስ እዛው ወደ ዶክተር ራሄል ነው የሚሄደው እርስ በርስ እዛው ፖለቲካ ፓርቲዎች ኢትዮጵያ ያላችሁት በአንድ ላይ መታችሁ ኢትዮጵያ እንዴት ነው ልትቀጥል የምትችለው እንዴት ነው ይሄንን መከራ የምታልፈው እንዴት ነው ህዝቡን ሰብስበን የምናናግረው የሚል እቅድ አለ ወይ እንቅስቃሴ አለ ወይ እሱም ከሆነ በኋላ ደግሞ ውጪም በሌላም ሀገር ላይ ያሉትን ስብስቦችንም አንድ ላይ የመወያየትና መፍትሄ መፈለግ አቅጣጫ ይታያል ወይ ዶክተር አመሰግናለሁ እንደው መታሰቢያ በጣም ከባድ ጥያቄ ነው ግን እንደው ለእናንተም ግልጽ እንዲሆን የኢትዮጵያ የፖለቲካ ምህዳሩ ምን ይመስላል የሚለውን ትንሽ ባሳያችሁ ደስ ይለኛል ይሄ ለአመታት በቃ ከህወሓት ጊዜ እስካሁን ድረስ ባለው ፓርቲዎችን የመከፋፈል ስራና ፋብሪኬት የማድረግ ስራ የውሸት ፓርቲዎችን የማቋቋም ስራ እኮ በኢትዮጵያ በጣም የሰፋ ነው ስለዚህ አሁን የፖለቲካ ፓርቲዎች ተሰባስበው ተቃዋሚዎቹ አንድ አቋም ለመያዝ ራሱ እጅግ አስቸጋሪ ነው እዛ ውስጥ ይሄንን ገዢው ፓርቲ የሚያስበውን ምርጫ ተወዳድሬ ተፎካክሬ በነፃ በተሰጠኝ በፈቃዳቸው በተሰጠኝ ድምጽ እዚህ ጋር ደርሻለሁ ማለት ስለሚፈልግ እንዲሁ የፈጠራቸው ፓርቲዎች አሉ እንደገና ደግሞ የሚከፍላቸው ፓርቲዎች አሉ ልክ እንደማንኛውም የመንግስት ስራ ሰኔ ላይ በጀታቸውን አወራርደው ሐምሌ ላይ በጀት ሌላ የሚፈቀድላቸው በዚህ መልኩ የሚሄዱ አሉ ስለዚህ አሁን እንደ ውጭ ሀገር ማሰብ በጣም አስቸጋሪ ነው ፖለቲካ ፓርቲዎች ቦይኮት እንኳን ማድረግ የማይችሉበት ስታንድ ነው አሁን ያለው ለምን የፈለገው ቦይኮት ማድረግ ይችላል እነዚህ የተፈጠሩ ፓርቲዎች አሉ ፋብሪኬት ተደርገው የተቀመጡ ተወዳድረናል ብለው ይወዳደራሉ ለመሰባሰቡ ሪል ተቃዋሚ አግኝቶ መሰባሰብ እጅግ ከባድ ነው በቃ በዛው ልክ ደግሞ እንዲሁ ተሰባስበን በቁጥር ብንበዛ የመከፋፈሉ ነገርና የመበተኑ ነገርም በዛ ልክ ነው እሱ በፖለቲካ ፓርቲው አካባቢ ያለ ችግር ነው ሁለተኛ ደግሞ ሰው እንደ ህብረተሰብ ተኮርኩሞ ላይክ ነጮቹ killing the spirit ምለውን ያህል ነው የተቀጠቀጠውና አሁን ሰው በህይወትም ቢሆን እንደው ቆሞ በራሱ ማንነት እየሄደ ነው ማለት ያስቸግራል በኢትዮጵያ ኮንቴክስት ደግሞ ተራ በተራ የሚጠቃ ባህል ነው እንጂ የፈጠርነው
ለሌላው ይሄ ጎረቤቴ ላይ የተነሳው ሰዓት እኔ ጋር ይመጣል ኃይል በለው ላጥፈው የሚል ነገር እኮ ጠፍቷል ከሀገራችን። ተራውን ይጠብቃል ጎረቤቱ እየሞተ ወይም እየተፈናቀለ እሱ ደግሞ በማግስቱ ነገን እየጠበቀ ነው እንጂ እዚህ ጋር መቆም አለበት ብሎ የሚነሳ ህብረተሰብ እንዲታጣ ነው የተሰራው። ባህላችን ቶታሊ እኮ ከህዝባችን ውስጥ ወጥቷል። በዛ አግባብ ነው አሁን ማየት ያለብንና እንዴት ነው ይሄንን እንደ ሀገር የምንፈልገው ነገር የምናመጣው። በስርዓቱ ደግሞ ኃይልና ሌብነት ህጋዊ የሆነበት ነው። በኃይል ማይገዛ የለም፣ በሌብነት ማይከብር የለም፣ በገንዘብ ደግሞ ማይሸነፍ የለም የሚል ነገር በእነዚህ ሶስት አካሄዶች እታች ቀበሌ ድረስ የተወረደበት መንገድ አለና ከዛ ውስጥ ይሄን ሰው ማውጣት ደግሞ በግሉ እየተጠቃ እየታሰረ ከፓርላማም ድረስ ኢሚዩኒቲው ሳይነሳ እየተቀጠቀጠ ከቤቱ የሚወሰድ መብት አልባ ዜጋ በሆንበት በጣም ከባድ ነው። ስለዚህ እንዴት ወደዚህ እንምጣ? ከሀገር ውጭ ያላችሁ በብዙ መልኩ ተደራጅታችሁ በብዙ መልኩ በነፃነት ተንቀሳቅሳችሁ ሐሳቦችን ማመንጨት ትችላላችሁ። ግን እዚህ ሀገር ውስጥ ያለው ስርዓቱ የፈጠረው መሰናክሉ ብዛት ህዝቡን መቆም ያስችላል ሆነም። ይሄ ነው አሁን ባኪንግ አፕ ለሰላማዊ ትግል እኮ ህዝቡ ነው። ህዝቡ አሁን ለዚህ ነገር ተነሳስቶ በአንድነት እንዳይቆም ተከፋፍሎ እየተጠቃ ነው የመጣውና አሁን አንድነት መፍጠር ራሱ የሚቻል እስከማይመስለው ድረስ በግለሰብ ቤት ደረጃ እኮ 2-3 ክፍፍል አለና መተማመን በዛ ልክ ስለጠፋ ተቸግረናል። እስቲ በዚህ ሰፋ አርጋችሁ ይውና እኛም ተጨማሪ ሐሳብ መስጠት እንችላለን። አቶ ግርማም በዚህ አግባብ ሊያይ ይችላል ያስባል። መልካም አመሰግናለሁ። መሬት ላይ የሚታየው ነገር አሁን እንደተባለው ኦፍ ኮርስ ዶክተር ራሄል ለተናገሩት ነው። ከዛም ውጪ ግን ህዝቡ እኮ በፊት ፖለቲካ ውስጥ ጣልቃ የማይገባ ሰው ምንም ላይባል ይችላል። አሁን ግን ፖለቲካ ውስጥ ጣልቃ ገባ አልገባ አስተያየት ሰጠ አልሰጠ ፈርቶ ቁጭ ቢልም የሚያመልጠው አይደለም። በእያንዳንዱ ነገር በቤቱ የሚገባ ችግርና መከራ ነው ያለበት በየቀኑ። አሁን ዛሬ ራሱ ሲመጡ የነበሩት መረጃዎች ምንድናቸው? አፈሳ በጣም ተጧጥፏል። ለምሳሌ አዲስ አበባ ላይ የምናውቃቸው ሰዎች ሁሉ እየታፈሱ ይሰዳሉ፣ ከዛ ይገረፋሉ፣ ማስጠንቀቂያ ይሰጣቸዋል፣ የሚለቀቅ ይለቀቃል፣ እዛው የሚበሰብስም ይኖራል የማይለቀቅ። በጣም ብዙ በየቤቱ የሚገቡ አሰቃቂ ፈተናዎች አሉ። የኑሮ ውድነቱን ከዚህ በላይ እንግዲህ ምንም ማየት ይቻል ነገር ነው። በየአደባባዩ ትናንሽ ስራ ሰርተው የሚበሉ ሰዎች ትናንሽ ስራቻቸው ተቀምተዋል። ጉልት እንኳን ነግደው ማደር አይቻልም። ሁሉንም ነገር ከተቀማ ሰው መቆጣቱ አይቀርም፣ መበሳጨቱ አይቀርም፣ ነፃነቱን ፍለጋ ቁጣውን ማሳየቱ አይቀርም እና በዚህ የተቆጣ ማህበረሰብ ከባድ የሆነ ቁጣ ላይ አመጽ ላይ ሲሄድ ያንን ሰብስቦ ወደ ለውጥ የመውሰድ ኃላፊነት ደግሞ የተፎካካሪ ፓርቲዎች በተለይ በሰላማዊ ትግል የሚንቀሳቀሱ ኃይሎች ናቸው። ምንም ፍራቻ ቢኖርም ክፍፍል ቢኖርም ቁጣ ግን አለ። ሁሉ ተንገፍግፏል በመከራ እና ይህንን እንዴት ነው እናንተ ይህንን ነገር ወደ ለውጥ ልታሻግሩት የምትችሉት ወደዛ ሐሳብ ልታበጡት የምትችሉት እንደ ተፎካካሪ ፓርቲ? አሁን መልካም ጥሩ አብራርተሽዋል ያለውን ችግር በእውነቱ እንደኛ እንግዲህ እኔ ኢትዮጵያውያን በአሁኑ ጊዜ በተለያየ የሀገራችን ክፍል ያሉ ኢትዮጵያውያን እየሰጡ ያሉት ምላሽ በአገሪቱ ውስጥ ያለው የአፈናና የመብት ረገጣው ሐሳብን የመግለጽ ነፃነትን ማጣቱ የፖለቲካ ፓርቲዎች እንቅስቃሴ መታቀቡና መገደቡ የመሳሰሉት ህዝቡን ከአቅሙ ያለውና መሄድ የቻለው ስደትና ባህር አቋርጦ ለባህር መዳረግ የበቃበት ሁኔታ ነው ያለው። እዚህ ሀገር ቤት ውስጥ ስራቱ
ማሳደዱ በአካባቢው ሰርቶ የማደር መብቱን ማጣቱ እንግልቱ ከመጠን ያለፈ ነው። ይሄ ሁኔታ እኔን የፖለቲካ ፓርቲዎች ሚናቸው ከመጫወት አልፎ በራሱ ህዝቡ ተነስቶ በሌሎች ሀገሮች እንደታየ የፖለቲካ ፓርቲዎች የማይመሩት ከዚህ በፊት እንደከሸፉት የለውጥ ዘመናት አሁንም በሌላ ወታደራዊ ወይም ደግሞ በሌላ በኃይል ወደ ስልጣን በሚመጣ አካል እጅ ስልጣን እንዳይገባና በተለመደው ከ50 ዓመት በላይ ልምዳችን የአግላይና ጠቅላይ ፖለቲካ ውስጥ እንዳንገባ ከፍተኛ ስጋት አለ። ፕሮፓጋንዳውና ፖለቲካው ተምታቶ እዚህ ሀገር ውስጥ የገዢው ፓርቲ በፕሮፓጋንዳ ህዝቡን አታልዬ እኖራለሁ ብሎ የሚያስብበትና ጠቅላላ ስልጣንና ጥቅም ወይም ገንዘብ የማይገዛው ማንም የለም ተብሎ በሚታሰብ አስተሳሰብ ውስጥ ያለበትና በአንድ ቤተሰብ ውስጥ በስልጣንና በጥቅም ምክንያት ሰው እየተከፋፈለ ያለበት ሁኔታ ባለበትም ቢሆን ሰው በቃኝ ብሏል፣ በቅቶታል። ይሄ ከእኛ ከዚህ በፊት ባልነው ቅድም በዶክተር ራሄልም እኔም ዶክተር አክሎክም በገለጹት መልኩ የብሔራዊ መግባባትና እርቀ ሰላም ቁጭ ብለን በጠረጴዛ ዙሪያ ስለዚች ሀገር የምንነጋገርበትን እድል ለነገ ሳንል አሁን ተሯሩጠን ይህንን እድል ልንፈጥር የምንችልበት ሁኔታ ካልተፈጠረ በቀር በጣም አስቸጋሪና አሁንም ለተመሳሳይ የለውጥ ሂደቱ የሚጠለፍበትና የሚወሰድበት ሁኔታ እንዳይፈጠር ትልቅ ስጋት አለ። እኛ ግን እዚህ ሀገር ቤት ውስጥ ያለነው ከ60 ፖለቲካ ፓርቲ በላይ ያለነው ቅድም ዶክተር ራሄል እንደገለጸችው ደሞዝ የሚሰጣቸው በጥቅም የተያዙ ከአንድ ፓርቲ ውስጥ ተፈልፍለው የወጡ የተለያዩ ፓርቲዎች ቢኖሩም እንደው ለኢትዮጵያ በኢትዮጵያ ጉዳይ ላይ ኢትዮጵያዊነት የሀገርና የህዝብ ጉዳይ ይቆረቁረናል የምንል እንኳ ለምንድን ነው ተገናኝተን መነጋገርና ለዚህ መፍትሄ መስጠት ያልቻልነው ካልን የ50 ዓመት ልምዳችን የሚነግረን ይሄንን ነው። እንደ እውነቱ ከሆነ እኔ እዚህ አገር ቤት ያለነው ብቻ ሳይሆን በውጭስ ያለው እየሆነ ያለው ነገር እየሰማንና እያየን ያለነው ነገር በእንትን አካባቢ 20 የምናምን የአማራ ድርጅት ተቋቁሟል። እንትን ጋር ተመሳሳይ ዓላማ ያላቸው 20 አሉ የሚባል ነገር እየተነገረ ያለ አለመተማመን፣ መጠላለፍ፣ በአንድ ላይ የመቆም ችግር እየታየ ያለበት ሁኔታ ከባህርም አብሮን የተሰደደ ጉዳይ የሆነበት ስለሆነ ይሄ ትልቅ ችግር ነው። ይህንንም ችግር ለመፍታት እንዲያስችለን ነው ሁላችንም በምናምነው ሐቀኛ ተአማኒ የሆነ የብሔራዊ መግባባትና እርቀ ሰላም መድረክና ይሄንን ውጪ ያለውንና ሀገር ውስጥ ያለውን በአንድ ላይ የምናመጣበት መንገድ መፈጠር አለበት። ሁለተኛውና መሰረታዊው ነገር አሁንም ሚስ ያደረግነው እዚህ ሀገር ውስጥ ሳናቀው የኃይል ትግልን የሁሉ ነገር መፍትሄ ያደርገናል። ስለዚህ እሱም በሰላማዊ ትግል ብቻና ብቻ የመንግስት ለውጥ በሰለጠኑት ዓለማት እንደሚባለው ከሳጥን ውስጥ የሚመጣ ስልጣን ብቻ መሆን አለበት በሚለው ላይ በዚህ ላይ እንኳ መስማማት አለመቻላችን በጣም የሚያጠያይቅ ነው። መሰረታዊ አገር አድን አጀንዳዎች ላይ ዙሪያ ተሰባስበን የኢትዮጵያን
ብሔራዊ መግባባትና እርቀ ሰላም እውን እስካላደረግን ጊዜ ድረስ አሁንም እዚህ አገር ቤት ውስጥ ያለን ከዚህ በፊት በኮከስ 10-11 ፓርቲ የነበረው ግማሹን ወስዷል ወደ ራሱ ገዢው ፓርቲ እንዲያውም የኮከሱን ሊቀመንበር የነበሩትን ሰው ወስደው አፋር ላይ የትምህርት ቢሮ አድርገው የሾሙበት ሁኔታ ነው ያለው። አሁን 5 ፓርቲዎች ተሰበሰቡ ሌሎችም 3 ፓርቲ እንደዚህ ጥረት እያደረጉ ያሉ አሉ ይባላል። ነገር ግን ሁሉን አቀፍ አካታች ተአማኒ የብሔራዊ መግባባትና እርቀ ሰላም መድረክና አገር አድን አጀንዳ እስካልቀረጽን ጊዜ ድረስ ሪሊ አሁን ባለው ሁኔታ አገር ቤት ያለነው ፓርቲዎች ተሰባስበን የምንሰራበት ሁኔታ የተመቻቸ አለ ወይም ደግሞ ከገዢው ፓርቲ ጋር የሚመጣጠን ኢንፍሉዌንስ ልናደርግ የምንችልበት አሁን እኮ የክፍለ ሀገር ወይም ከአዲስ አበባ ውጪ ለመንቀሳቀስ የሚችል ይቀርና አዲስ አበባ ቢሮ ውስጥ እኮ እንደ ልቡ ተፍታቶ የሚሰራ አንድ ፓርቲ መጥራት አይቻልም። ከዚህ በፊት እኮ ተኩስ ይቁም፣ ሰላም ይስፈን፣ ሰላም ይውረድ ያሉ ሰዎች እኮ ናቸው ታስረው አዋሽ አርባ ሲላኩ የነበረ የኢሃፓ አመራር እና የመሳሰሉትን መጥቀስ ይቻላል። ከዛም ፖለቲካ እርም ብለው ወደ ቤታቸው የገቡ ከዚህ በፊት የፖለቲካ ተዋናይ የነበሩ ሰዎችንም መጥራት የሚችልበት ሁኔታ ነው ያለው። አሁንም ይሄንን ትግል ወደ አንድ ለማምጣት የከረመው ልምዳችን መሰበር አለበት። የፖለቲካ አረዳዳችንና ትርጓሜያችን ሁሉ መለወጥ አለበት። ያንን አምነን በአንድ ላይ ቅድም መምህር ደምሰው እንዳለው አገር አድን እርምጃዎችን ለመውሰድ ሁላችንም የአገርና የሕዝብን ጉዳይ ከፓርቲያችንና ከየቡድናችን ፍላጎትና ጥቅም በላይ አድርገን መውሰድ ያለብን ይመስለኛል። ምናልባት ግን እዚህ ጋር አንድ አጠር ያለ ጥያቄ ላስገባ። አሁን ሀገራዊ ብሔራዊ ምክክርም ውይይትም ምንም ያስፈልጋል ይባላል። ያ ውይይት የሚደረገው ህዝብ ለህዝብ ነው፣ በእርግጥ ያስፈልጋል። ዋናው ችግር ግን በሀገራችን ውስጥ ያለው የህዝብ ለህዝብ ችግር ነው ወይስ የአምባገነን መንግስት ችግር ነው? ስለዚህ ህዝብ ለህዝብ ቢነጋገር ዋናው የችግሩ ፈጣሪ የሆነው ኃይል መንግስት ግድያውን፣ ጦርነቱን ምኑን እስካላቆመ ድረስ ምንድነው ሊያመጣ የሚችለው? አዎ በጣም አጭር መልስ። ስለዚህ ይሄ እኮ በመሆኑ ነው ይሄ በመሆኑም እኮ ነው ዛሬ በአማራ ክልል ያለውን የህዝብ ዱር ቤቴ ያለውን እንቅስቃሴ እያየን ያለንበት፣ በኦሮሚያ ያለውን ዱር ቤቴ የሚል እንቅስቃሴን እያየን ያለንበት፣ በቤኒሻንጉል፣ በጋምቤላ፣ በአፋር፣ በሶማሌ ያለው ሁሉ ሰው እምቢ ብሎ በቅቶታል የምንለው ይሄ ነው። ይሄ በመሆኑ ይሄ ችግር ከአምባገነን ባለፈ ሊነገር የሚገባው መንግስት ስላለ ነው አሁን እዚህ ጋር የደረስነው። ስለዚህ ይሄም ሆኖ የተለመደው የኃይል ትግል ለውጥ የሚያመጣና እዚህ ሀገር ውስጥ ዘላቂ ሰላምና መረጋጋት፣ ዲሞክራሲያዊ ስርዓት ወይም ደግሞ የአገር ቤቱን የአገር አቀፍ የአገር ወለድ እሴቶችን የጠበቀ ስርዓት ልናመጣ የምንችልበት እድል በጣም ዝቅተኛ ነውና ይህንን ብሔራዊ መግባባትና እርቀ ሰላም ይህንን መንግስትም አስገድደን የምናስፈጽምበት ሁኔታ ካልፈጠርን በስተቀር በየቱም ዓለም ላይ መንግስት ህዝቡን ያሸነፈ መንግስት የለምና እኛ ብንተባበርና አንድ ብንሆን አገር ቤትና ውጪ ያለውን ኃይል ብናስተባብር በአገር አድን አጀንዳ ዙሪያ ብናሰባስብ የማይቻልበት ምንም ምክንያት የለም። አምባገነን ስርዓት ብቻ ሳይሆን ከዛ ባለፈም የሚተረጎም ስርዓት ነው ያለው።
መልካም አመሰግናለሁ። እንደው አጭር ጥያቄ ለዶክተር ራሄል ጨምር ከመሰነባበታችን በፊት ሌሎቻችሁም አጠቃላይ ትሰጡኛላችሁ። ቅድም ያሉትን ችግሮች ዶክተር ራሄል ገልጿል። ያው ክፍፍሉ፣ መንግስት ጥርነፋው አለ፣ ማፈናፈኛ ማሳጣቱ፣ በአንድ አለመቆም፣ እነዚህ ሁሉ ችግሮች አሉ። አሁን እታች መሬት ላይ ያለው ማህበረሰብ በተለይ ብዙ ጥያቄዎች ከየከተሞች ይሄ አዲስ አበባን ጨምሮ በተለይ አዲስ አበባ አካባቢ ያለው ማህበረሰብ ምንድነው የምናረገው ነገር ጠፍቶናል፣ ምንድነው ማድረግ ያለብን የሚል ጥያቄ እያነሳ ነው ያለው። እናንተ ደግሞ ፖለቲካዊ መፍትሄ ልትሰጡ የፖለቲካ መንገድ የያዛችሁ ናችሁ እና ምንድነው ለህዝቡ የምትመክሩት? ህዝቡ ምን ያድርግ ለውጥ እንዲመጣ? ሰላማዊ ትግል እንግዲህ ህዝቡን መሳሪያው አድርጎ ነው የሚታገለው። የፖለቲካ ፓርቲ አቅጣጫ ያስቀምጣል፣ ፕሮግራሙን እንደገና ፖሊሲ ስልጣን ባገኝ እንዲህ አይነት ፖሊሲ ይኖረኛል ብሎ ለህዝብ አስተዋውቆ መሬት ላይ ያለውን የህዝብ ችግር ደግሞ ወደፊት አምጥቶ ይንቀሳቀሳል። መሳሪያው ደግሞ ህዝቡ ነው። አሁን በተቻለ መጠን ይሄ ህዝብ ጉዳይ ነው፣ ይሄ የኔ ጉዳይ ነው ብሎ የራሱ አርጎ በባለቤትነት መነሳት ይኖርበታል። ምክንያቱም እያንዳንዱ ቤት ነው የተንኳኳው። እርስ በርስ ወንድማማች ናቸው እየተገዳደሉ ያሉት። አሁን ጦርነቱ ያለበትን አካባቢ ሁሉ ስናይኮ ቤቱ ቁጭ ብሎም እየሞተ ያለ ሰው ለምንድነው ራሱን እየተከላከለ ጫካ ገብቶ ማይሞተው ብለን እኮ ምናስበው በዚህ አግባብ ነው። ምክንያቱም ቤቱ ቁጭ ብሎም አይተርፍም፣ አያመልጥም። ስለዚህ አሁን ያለውን ችግር በሰላማዊ መንገድ እንደው ለመወጣት ህዝቡ ሰላማዊ ትግል ማካሄድ መቻል አለበት። ፖለቲካ ፓርቲዎችንም ባካፕ ማድረግ መቻል አለበት። የራሱ አርጎ ይሄንን ለውጥ ኦውን ማድረግ አለበት። አሁን እኮ ከነ መንግስቱ ጀነራል መንግስቱ ንዋይ ዘመን ጀምሮ ከ1953 ጀምሮ እኮ 65 አመት ሙሉ ነው የኢትዮጵያ ህዝብ ለዚህ ለነጻነቱ ለዲሞክራሲው እንዲሁ ከዚህ ካምባገነን ስርዓት ለመውጣት ልጆቹን እየገበረ ያለው እና ይሄ ሁሉ ሆኖ በጦርነት ሊመጣ አለመቻሉን አይተናልና እንደገና ደግሞ ልክ ለውጡ ሲመጣ በአግባቡ ባለመያዝና ህዝብ ባለቤት ባለመሆን በኃይል እየተቀማ የደረሰበትን ሁሉ እንደ ትምህርት መውሰድ አስፈላጊ ነው፣ ተገቢ ነው። ህዝቡ ኖሮበታል እኮ ውስጡ እና አሁን ደግሞ በልቶ ማደር ሁሉ አይችልም። እዚህ ችግር ውስጥ ሆኖ ከሌላ ሰው ለውጥ የሚጠብቅ ከሆነ አይመጣም። የለውጡ የትግሉ አባል ባለቤት ሆኖ መነሳትን ይጠይቃልና በህዝቡ በኩል እንደዚህ አይነት የባለቤትነት ስሜት ቢያድግ እስካሁን የታለፈውን ደግሞ የከፈለውን ዋጋ እያሰበ በመንግስትም ሳይድ ሊመጣበት ያለውን ጫና፣ እስራቱን፣ ግድያውን፣ መፈናቀሉን እያሰበ ለመብቱ መቆም ካልቻለ ቤቱ ቁጭ ብሎ ማይቀርለትም፣ ወረፋውን እየጠበቀ ነው። ስለዚህ ባለመብላትም ይሞታል፣ እንደገና ደግሞ በመታሰር በመገደልም ይሞታል። በየትኛውም ቢሆን ያቺ የፈራት ሞት በቃ አታስመልጠውም፣ ያገኛታል በየትኛውም ቢሆን። ስለዚህ ከዚህ አግባብ በሰላማዊ መንገድ መነጋገር እንዲችል ህዝቡ መነሳት አለበት። በተለይ ይሄ የብሔራዊ ምክክሩንም ጉዳይ እንደ ራሱ ጉዳይ መውሰድ ቢችል አሁን መንግስት እየሄደ ባለው አግባብ ደግሞ ማሰናከሉ በግልጽ እየታየ ነው። ምክንያቱም የምርጫውን ነገር እያስጮኸ ስለሆነ ያኛውን የብሔራዊ ምክክሩን ሂደት ያፍነዋል፣ እንደገናም ይጠፋል፣ በቃ ይረሳል። ህዝብ ወደዚህ ነገር ሁሉ ጊዜ አጀንዳ አዳዲስ ነገር በሚሰጠው መንገድ ይሄዳልና በዚህ መልኩ ህዝቡ ካለፈው መማርና መንቃት ተገቢ ነው እላለሁ። አሁን እየተደረገ ያለው የብሔራዊ ምክክር በየሀገሩ እየተደረገ ያለው ነገር እሱን ለማለት ነው ዶክተር ራሄል? ምክንያቱም እሱ ብዙዎቹ አጀንዳ ራሱ የቀረጻቸው አንዳንድ አጀንዳዎች ያሉበት እንደሆነ ነው የሚነገረው። ወደዛ ከሆነ እየሄድን ያለ ነው። ያ የብሔራዊ ምክክሩ እንግዲህ ምንም ሆነ ምን አንድ መፍትሄ መላ ሊኖረው ይችላል፣ ልንነጋገር እንችላለን
ወደ ጠረጴዛ ዙሪያ መምጣት እንችል ይሆናል ብሎ ነው የኢትዮጵያ ህዝብ የሚያስበው። ትልቁን ኃላፊነት ደግሞ የያዘው መንግስት ይሄን የማመቻቸቱን ነገር በኃላፊነት በተጠያቂነት መንፈስ መያዝ ያለበት መንግስት ከታጣቂ ወገኖችም ጋር ሆነ ከሀገሩ ህዝብም ተነጋግሮ መሬት ላይ ያለውን ሰላም የመፍጠርና አካታች ሂደት እንዲኖር የማስቻሉን ነገር ሲሰራ አይታይም። ስለዚህ ይሄ የብሔራዊ ምክክር ኮሚሽን የራሱ ወታደር የራሱ ጦር መሳሪያ የለውም ወይም የራሱ ሎጂስቲክስ የሀገርን ሰላምና ደህንነት የህዝቡን የማስጠበቅ ኃላፊነት የለው። የመደራደር የመታረቅ ጊዜያዊ ተኩስ የማቆም ስራ የመስራት ነገር ሁሉ ይሄ በታጣቂዎችና በመንግስት መሃል ያለ ነገር ነው። የህዝቡ ችግር ደግሞ በህዝቡና በመንግስት መሃል ያለ አለመተማመንና የመጠባበቅ ነገሮችም ይስተዋሉ አሉ። እነዚህ በሙሉ ባልተሰሩበት ሁኔታ ብሔራዊ ምክክሩ እንዲሁ ወሬ እንደሆነ መጥቶ አሁን በዚህ በምርጫው ምክንያት በሚደረግ ጩኸት ቶታሊ እንያው ምንም እንዳልተሰራ እንዲሁ እንዲያልፍ አይነት ሂደትም ሊመጣ ይችላል። ስጋት አለኝ። ይሄ በዛ አንፃር ነው ያየሁት። መልካም ምናልባት እሱን በሰፊው ሌላ ጊዜ እንነጋገርበት ይሆናል። ፕሮግራማችንን ከመጨረሳችን በፊት ዶክተር አክሎክ ቢራራ እንግዲህ አሁን ማን ምን መደረግ አለበት፣ ሰው እንዴት መሰባሰብ አለበት፣ የፖለቲካ ፓርቲዎች ባለድርሻ አካላቶች የሚሉትን ነገሮች አንስተናል እና ይሄንኑ ጥያቄ ነው ወደ እናንተ መማመጣውና በተለይ ለማጠቃለያ ያህል ራሱ ህዝቡ ምን ማድረግ አለበት የሚለውን ወደዛ ጥያቄ ማጠቃለያ አጠር አድርጌ ሁለት ደቂቃ ልስጣችሁና ፕሮግራሚን በዛ አጠቃልላለሁ። ዶክተር ቢራራ እየሰሙኝ ነው? እሺ አመሰግናለሁ። ይሰማል? አዎ። ትንሽ አስቸግሮ ወጥቼ ነበር። ለማጠቃለል አንደኛ ይሄ ውይይት በጣም ጥሩ ስለሆነ ምስጋናዬን ለአንቺ ለማቅረብ ፈልጋለሁ። አንድ አራት ነገሮች ለመጠቆም ፈልጋለሁ። አንደኛ የስርዓቱን ሪሊ አድካሚነት አምካኝነት በግልጽ የተወያየንበት አይመስለኝም። ስርዓቱ አምካኝ ነው፣ ጦር ፈጣሪ ነው፣ ከፋፋይ ነው። እሱን ካልኩ በኋላ ይሄ ስርዓት ደግሞ አጀንዳ እየቀያየረ የሚቆይ ስርዓት ነው። የብሔራዊ ምክር ቤት ይላል፣ ምርጫ ይላል፣ የቀይ ባህር ጥያቄ ይላል፣ የተለያዩ አርስቶችን እየሰጠን እንዳንታለል እፈራለሁ። ሌላው ለማቅረብ የምፈልገው የህዝብ እንቢተኛነት ከትጥቅ ትግሉ ጋር አብሮ መሄድ ስላለበት ህዝቡ እምቢ ብሎ መነሳት አለበት። በዚህ ላይ አንድ አርቲክል የጻፍኩት አለ ብታዩት በዛሀበሻ ላይ ቦርኪና ላይ ተለጥፏል። ወጣቱ ትውልድ የኢትዮጵያ ወጣት ትውልድ አልተነጋገርንበትም። 65% የሚሆነው የኢትዮጵያ ወጣት ትውልድ ከ30 ዓመት በታች ነው። አሁን የምንወያየው ስለዚህ ስለ ወጣት ትውልድ ህልም እና የወደፊት እድል ነው። እድል እያመለጠው ነው። እድል እንዳያመልጠው ከፈለገ 65% ማለት እንግዲህ ከ130 ሚሊዮን ህዝብ 80 ሚሊዮን ማለት ነው። ይሄ 80 ሚሊዮን ወጣት ህዝብ ምን እየሰራ ነው? ለመብቱ ለምን አይነሳም? ለመብቱ ደግሞ የሚነሳበት እድል አለው። ምሳሌ አባታችንን ያረፉት ሙፍቲ በአዲስ አበባ ሲቀበሩ ህዝብ ትዕይንት ታይቷል። አዲስ አበባ የታፈነ ህዝብ በገፍ ወጥቷል። ያ የሚያመለክተው ሶሊዳሪቲ እንዳለ ነው። ከብሔር በላይ ከእምነት በላይ የኢትዮጵያ ህዝብ እትብቱ ገና ሙሉ በሙሉ አልተሰበረም። ይሄ ተስፋ የሚሰጥ እንትን ነው። ይህን ተስፋ የወጣቱ ትውልድ ተጠቅሞ ህዝባዊ እምቢተኛነት ማሳየት ይኖርበታል። በመጨረሻ ግን ያልተነጋገርንበት የአማራ ፋኖ ለምንድን ነው የሚታገለው?
ከወጣቱ ትውልድ ጋር ላያይዘው አብዛኛው የሚታገለው በአማራ ክልል የሚታገለው ወጣት ትውልድ ነው። ከኔ እድሜ በታች ከ30 ዓመት በታች ነው። ይሄ ወጣት ትውልድ ከአሁን በኋላ አትጨፍጭፉኝ፣ አትግደሉኝ፣ አልቀበልም፣ መሮኛል፣ መብቴ ይከበርልኝ ብሎ ነው። ስለዚህ ስለ ምርጫ ከማውራታችን ይልቅ ይሄን የትግል እንዴት አድርገን እንርዳው፣ ወዴት አቅጣጫውን እንዳይስት የምልበት ምክንያት ምንድነው? የአማራ ፋኖ የሚታገለው ለአማራው ህዝብ ብቻ አይደለም። ይሄን ላሰምርበት ፈልጋለሁ። በተደጋጋሚ ስለጠየቅኳቸው ነው ይሄን ምለው። ሁሉን አቀፍ የሆነ ፍትሃዊ ዲሞክራሲያዊ ኢትዮጵያን የሚወክል ኢትዮጵያን የሚታደግ የኢትዮጵያን ህዝብ ሁሉ በሙሉ የሚመጥን አገዛዝ መመስረት አለበት፣ ዲሞክራሲያዊ አገዛዝ ብሎ ነው የሚታገለው። ስለዚህ ትግሉን ፓራሌል መደገፍ ይኖርብናል። ህዝባዊ አመጽ ግን በአስቸኳይ መነሳት አለበት። እንዴ የማዳጋስካር ወጣት ፕሬዝዳንቱ ሲያባረር እንዴት ነው የኢትዮጵያ ወጣት ዝም ብሎ የሚያየው? የኔፓል፣ የባንግላዴሽ፣ የሞሮኮ ሲታገል እኛ ምንድነው የምንሰራው? ወጣቱን ትውልድ ነው ቻሌንጅ ማረጋው። እባካችሁ ተነሱ። አመሰግናለሁ። መልካም አመሰግናለሁ። እንደው ለማጠቃለል መምህር ደምሰው በጣም ባጭሩ ያው ሁልጊዜም ስለምንገናኝ በጣም ባጭሩ ነው ማጠቃለያ ሐሳብ ብዙዎቹ ተብለዋል። ነገር ግን ህዝቡ ላይ ያማከለ እንደው ህዝቡን መሰረት ያደረገ ማጠቃለያ ቢሰጡ። ኦራይት አይ በድጋሜ አመሰግናለሁ። ሰፋ ባለ መንገድ ዶክተር ራሄል ወንድማችን ዶክተር አክሎግ ወንድማችን አቶ ግርማ ሰፋ ያለ ሁኔታ ማብራሪያ ገልጸዋል። ቁልፍ ነጥቦችንም አስቀምጠዋል። ግን በሀገራችን ለተደቀኑት ችግሮች ከዚህ የከፋ ችግር ሳይመጣ እባካችሁ ወደ አንድነት ወደ ህብረት እንምጣ። አብዛኞቻችን አሁን የምንለው ህዝባዊ እምቢተኝነት የሽግግር ወደፊት ከፍለፊታችን ላለው ነው። አንድ ህዝባዊ እምቢተኝነትን ለመምራት ጠንካራ የሆነ ድርጅት ያስፈልጋል። እኛ ሀገር አሁን አካባቢ ያለው የድርጅት ጋጋታ በአንድ አካባቢ እኔ ባለውበት አንድ ብሔር ሆኖ ወደ 12 13 ድርጅት ነው ያለው። ፕሊዝ ድርጅቶች ማንኛውም መደረግ ዋሽንግተን ዲሲ አካባቢ እኮ በመናይበት ጊዜ ከ40 በላይ ድርጅቶች አሉ እኮ። እጅግ በጣም በእውነቱ አንዳንዴ የሚያሳፍር ነገር እኮ ነው። ለምንድን ነው እነ ስሪላንካ እነ ኔፓል እነ ባንግላዴሽ አስተባባሪ ኮሚቴዎች በመኖራቸው ነው ጠቅላላ ይሄን ውጤት ሊያገኙ የቻሉት? ስለዚህ በሀገራችን ጉዳይ ላይ ቅድም አቶ ግርማ ቁልጭ አድርጎ አስቀምጧል። አገር አድን ውይይቶችን ለማድረግ እኮ ኮኦርዲኔተሮችና ፋሲሊቴተሮች ያስፈልጋሉ። ኮኦርዲኔተሮች አሁን መሬት ላይ ትልቅ ስራ አንዳንድ የሚሰሩት አሉ። ከየዩኒቨርሲቲው ከየኮሌጁ ምሁራኖች ሰብስቦ በርካታ ነገሮችን በአሁኑ ሰዓት እየሰሩ ነው። ይሄ ትግል ካልተቀናጀ ትልቅ አደጋ ኢትዮጵያ ህዝብ ላይ የተደቀነ ነገር ነው የሚያሳየው። ሁሉን አሳታፊ ሁሉን አካታች ብሔራዊ ውይይት ብሔራዊ መግባባት ብሔራዊ እርቅ ለማድረግ እኮ አንድ የሆነ አስተባባሪ ኮሚቴ ያስፈልጋል። አንዳንድ ግለሰቦች አሁን በሚዲያ ቀርበው ሰሞኑ ኔዘርላንድ ላይ ማሁን ስብሰባ ምናምን ተደርጎ ነበር። እንደዚህ ብሔራዊ ውይይት ጀመር ብሔራዊ ህዝባዊ እምቢተኝነት አንድ አስተባባሪ ኮሚቴ ካለለ እብን በሀገራችን ጉዳይ ላይ ለምሳሌ አሁን ባለው ሁኔታ ኢትዮጵያ አጣብቂኝ ደረጃ ላይ ስላለች ያለው አሁን አገዛዝ አምልጦ የሚሄድ እንደ ማካሳሌ እንደ ሴኔጋሉ መሪ አምልጦ ቢሄድ ሀገር ተረካቢው ማን ነው? አሁን እዚህ ያሉ ሴኔተሮች ሜየሮች ገቨርነሮች ጋር ገባን። ሀገር ተረካቢ ሰው አዘጋጅታችኋል? ሀገሪቷን የምረከበው ማን ነው? ሲስተማዊ ኮች ለዚህ ነው እኛ ገና ብሔራዊ ውይይት እንኳን ያልጀመሩ ሰዎች እኮ ነን። ስለዚህ የተናጠል ጉዞ ምንም አያስከድም። ይሄ ስርዓቱን የሚተካ አካል መዘጋጀት ያለበት ጊዜው ዛሬ ነው። ብሔራዊ ውይይቱን ብሔራዊ እርቅን የሚያደርግ አስተባባሪ ኮሚቴ ሀገር አድን ውይይቶችን የሚያደርግ ይህ አስተባባሪ ኮሚቴ እና ፋሲሊቴተሮች እጅግ አስቸጋሪ ይሄን በተደጋጋሚ ይገልጫሉ። በዚህ በመናለሽ መቲ ፕሮግራም ላይ በተደጋጋሚም እንደተገለጸው በሌሎች ሚዲያም ላይ እንደገለጽ
ኮኦርዲኔተሮችና ፋሲሊቴተሮች በአስቸኳይ መዘጋጀት አለባቸው። አሁን በሀገራችን ላይ ትጥቅ ያነሱ 7 አካላት አሉ። እነዚህንም እኮ የሚያቀራርብ የሚያነጋግር አንድ የሆነ አስተባባሪ ኮሚቴ ያስፈልጋል። የፖለቲካ ድርጅቶች ከ60 በላይ ነው በሀገር ቤት ውስጥ ያሉት። እነዛንም አቀራርበው ውይይት የሚያደርግ አንድ አካል ያስፈልጋል። በውጭ ሀገር ያለውንም ይሄና የሀገር ቤት ያለውንም አቶ ግርማ ቅድም እንዳስቀመጠው ለማቀናጀት አንድ አስተባባሪ ኮሚቴ ያስፈልጋል። ባለፈው አሁን እናት ፓርቲ ኢህአፓ ወንድሞቻችን ከአማራ ድርጅት ቀርቦ የዚህ አይነት ውይይት መጥያለ ለምን ሜዳ አንድ ክፍለ ጦር የበለጠ ኃይል አለው። አሁን እኛን ሁሉ ያቀራረበው ከተለያየ አካባቢዎች ነው። ከሀገር ቤትም የፖለቲካ ድርጅቶች አሁን ውጪ ያለነው ሁሉ ተሰብስበን እንደዚህ ሀገር ለማዳን ነው። ስለዚህ ኢትዮጵያን ከውርደትና ከውድቀት ለማዳን ብሔራዊ ውይይት ብሔራዊ እርቅና የሀገሪቱ ህልውና አደጋ ላይ ነው ያለው። በአንጻሩ ደግሞ ይሄ ትግል እንዳይጠለፍ ይሄ ጩሉሎች በዝተዋል። ይሄ ትግል እንዳይጠለፍ የኢትዮጵያ ህዝብ ለሌላ መከራና ስቃይ እንዳይጋለጥ ፕሊዝ we have to be careful ወደ አንድነት መምጣት አለብን። አሁን አስተባባሪ ኮሚቴ የዛሬ 3 ዓመት በእነ ዶክተር አክሎግ ብራራ በአቶ ግርማ በአዲስ አበባ ዩኒቨርሲቲ መምህራኖች አንድ አስተባባሪ ኮሚቴ ሁሉንም ጠርንፎ ነበር። ከአውስትራሊያ፣ ከካናዳ፣ ከአሜሪካ፣ ከአፍሪካ፣ ከመካከለኛ ምስራቅ እስያ ሀገሮች የዚህ አይነቱ ነው ወደ አንድነት መምጣት ያለበት። አሁንም እየሰራንበት ያለው በዚህ አጋጣሚ ሁሉም የፖለቲካ ድርጅታችን ዶክተር ራሄል አለኝ ወንድሞቻችን እንደ አቶ ግርማ ሌሎች እንደ አቶ ጌትነት እና አቶ ሰይፈ በርካታው አሁን ወደ አንድነት መምጣት አለብን። እኛ ውይይቱን እንጀምር። የሀገራችን ብቸኛ መውጫ መንገድ ይሄ ነው። ስለዚህ ዛሬ የአንድና የሁለት የሶስት እህቶቻችን ጡት መቆረጥ አይደለም፣ ነገ በሺዎች የሚቆጠር ደም ይፈሳል በሀገራችን። ይሄንን ነገር ለማስቆም ጊዜው መቼ ነው? ዛሬ ነው። ከግድቡ በላይ እኛ ማሰብ ያለብን ይሄንን ነው። እናት ሀገራችን ከውድቀት እናልሳለን። እጅግ በጣም አመሰግናለሁ ወንድሞቼ። ታንክ ሶ ማች። እሺ እኛም እናመሰግናለን። እንግዶቻችን ዛሬ ጥሪያችን ተቀብላችሁ የሀሳባችሁን እንዲሁም መረጃችሁን ያካፈላችሁን ሁሉ እጅግ በጣም አመሰግናለሁ። አቶ ግርማ በቀለ ከህብር እንዲሁም መምህር ደምሰው ገብሬ እና ዶክተር አክሎግ ቢራራ ከኢትዮጵያ እናድን ግብረ ኃይል እንደዚሁ ደግሞ ዶክተር ራሄል ባፌ ከኢሶዴፓ ነበራችሁ። ስለነበራችሁ ቆይታ እጅግ በጣም አመሰግናለሁ። በበኩሌ ጨርሻለሁ። ሰላም ቆዩ። እናመሰግናለን። እናመሰግናለን። ታንክ ሶ ማች። መልካም አድማጭ ተመልካቾቻችን ስትከታተሉት የቆያችሁት የዛሬው ምን አለሽ መቲ ፕሮግራማችን ነው። እንግዲህ እንደዚህ አይነት ውይይቶች ከተለያዩ ባለድርሻ አካላት የሚመለከታቸው አካላት ጋራ በሳምንት አንድ ጊዜ ውይይቶችን ሰፋ አድርገን በተለይ በፖለቲካ ላይ ካሉ ከኢትዮጵያም ከውጭም ካሉ ማህበረሰብ ክፍል አባላት ጋራ ውይይት እናደርጋለን። በዚሁ በየቀኑ ደግሞ ዋና ዋና መረጃዎችን የምናቀርብባቸው ዝግጅቶችን ይኖሩናል። ለዛሬ በዚህ ፈጸም ማስተናገድባችሁ መታሰቢያ ቀጸላ ነበር። ዳግም እስከምንገናኝ ሰላም።